አዲስ ቤት ላይ ከች ብለንላቸዋል። እንግዲህ አዲሱ ቤታችን ይህን ይመስላል። እዚህ ጋር እንደምታዩት ኦፕን ክችን አለ። ወደ ውስጥ ደግሞ ላስገባችሁ ነው ተከታተሉ። እዚህ ጋር ደግሞ መኝታ ክፍላችን አለ። እንደምታዩት መኝታ ክፍል አለ ማለት ነው። ጋይስ ሰፋ ያለ መኝታ ክፍል ነው። እንደምታዩት ግን ባዶ ነው ቤቱ። ምናምን ካይ ነው መሬቱ ራሱ ቤት ገና አልተጠጣም። ተከተሉን ጋይስ። እስኪ ተናገሩ ፍቅር ያገኛችሁ ኧረ እናንተ እንደምንድን ናችሁ? እስኪ ተናገሩ ፍቅርን ያገኛችሁ ኧረ እናንተ ሰዎች ስሙኝ ባካችሁ እናንተም እናንተ እርዱኝ ባካችሁ ፍቅር በዘበዘኝ እኔ ሞትኩላችሁ። ሰላም ፋሚሊዎቻችን እንዴት ናቸው? ደህና ናቸው? አማን ናቸው? እኛ በጣም ደህና ነው፣ እግዚአብሔር ይመስገን። ፋሚሊዎቻችን ዛሬ እንግዲህ ተመልሰን መጥተናል በአዲስ ቤት። በነገራችን ላይ አብሮሽ የሚኖርበት ቢልዲንግ ራሱ ነው ማለት ነው። በሄርሜላ ተከራይቶላቸው አዲስ ቤት ላይ እንገኛለን፣ ያውም ከአዲስ እንግዳ ጋር። ቤተሰቦቻችን እንዴት ናችሁ? ያለው እግዚአብሔር ይመስገን። ቤታችን እየጎበኘ ነው ነበረ። እኔና ሄርሚ እንደምታዩት አዲስ ቤት ላይ ከች ብለንላቸዋል። እንግዲህ አዲሱ ቤታችን ይህን ይመስላል። እዚህ ጋር እንደምታዩት ኦፕን ክችን አለ። ወደ ውስጥ ደግሞ ላስገባችሁ ነው ተከታተሉ። እዚህ ጋር ደግሞ መኝታ ክፍላችን አለ። እንደምታዩት መኝታ ክፍል አለ ማለት ነው። ጋይስ ሰፋ ያለ መኝታ ክፍል ነው። እንደምታዩት ግን ባዶ ነው ቤቱ። ምናምን ካይ ነው መሬቱ ራሱ ቤት ገና አልተጠጣም። ተከተሉን ጋይስ። እንግዲህ ፋሚሊዎች ይህንን የመሰለ ቤት ለማንኛውም ጋይስ አውቀን ነው የኛ አይደለም። ይህ ቤት ትናንትና ቪዲዮ አይታችኋል ብዬ አስባለሁ። ለአማኑኤል የ1 ዓመት የቤት ኪራይ ተከፍሎለት የሚኖርበት ቤት ነው። ከፋዋም ባለሀብት ወይዘሪት አስተምደኝ ሄርሜላ ሀብታም ብትሆኝ የ1 ዓመት የቤት ኪራይ ቢከፍል እንጂ ዝም ብሎ የ1 ዓመት የቤት ኪራይ አይከፈልማ። ይሁንሽ ግን የምር መልካምነትሽ ላይ ይችበታል በዚህ ቤት። እንግዲህ ፋሚሊዎች እንደምታዩት ይህንን ቤት ተከራይተንለታል ማለት ነው ለአማኑኤል። ዛሬ ሰርፕራይዝ ልናደርገው ነው። ሰርፕራይዝ እናደርገዋለን። ብሩክ ይዛውን አብየዋለን። ገና ቤቱ ሙሉ ጽዳት ይቀረዋል። ተጠጡ እንግዲህ ካስገብቶ መግባት ነው። ነገ አንዳንድ እቃዎች እንግዲህ ሄርሚ 1 ዓመት የቤት ኪራይ ያውም ይህ ቤት ወደ 30 ሺህ ምናምን ቤት ኪራይ ማለት ነው እና በየወሩ እሷ ይህንን ቤት ለከፈለች ቤት ኪራይ ደግሞ የድሮ መልካምነት የማሟላት ግዴታ አለብኝ ማለት ነው። ሙሉ የቤት ዕቃ ማሟላት የቻሉትን ያህል ቢያንስ አልጋ፣ አንዳንድ ትንንሽ እቃዎች ምናምን እናሟላለታለን። ፈታ ያለ ኑሮ ይኖራል። በጣም ከልቡ ደስ ብሎታል። እሱ ቤቱ ብቻ ነው የፈለገው። በቃ ቤቱ ብቻ ነው እንጂ ምንም ነገር አንጥፍ የተኛለሁ አንድ ፍራሽ ገዝቼ ዝም ብዬ የተኛለሁ ነው ያለው። ከዛ ነገ ደግሞ ቃም ሰርፕራይዝ የምናደርገው ይሆናል ማለት ነው። ፋሚሊዎቻችን እንግዲህ አማኑኤል ፈጣሪ ረቶት ብዙ ነገሮች ክፍትፍት ብለውለታል። ሄርሚ በዛው አጋጣሚ ግን በጣም ከልቤ አትሰልሽ ከልቤ ደስ ስላለ በጣም ደስ ብሎኝ ነው። በጣም አመሰግናለሁ። ደስ ብሎኛል። በዚህ ሰዓት በዚህ ዘመን በዚህ ልክ እንደዚህ የሚያደርግ ሰው የለም። አንቺ አታውቂውም። ይሄን ያህል በቅርብ ጊዜ ነው ያወቅሽው። እኛ ግን ረጅም ጊዜ እናውቀዋለን። የቡታጀራ ልጅ ነው ምናምን እና ብዙ ቻሌንጆችን ደግሞ ያሳለፈ ልጅ ነው። ዛሬ ላይ እንግዲህ አዲስ አበባ መግባት ፈልጉ አዲስ አበባ ገብቷል ማለት ነው። ቤተሰቦቼ እኔ እንግዲህ የስራውን ነገርና የቤቱን እቃ ነገር በእኔ በኩል ይሆናል ማለት ነው። ስራውንም በእርግጠኝነት ራሴ አስተካክልለታለሁ ብዬ አስባለሁኝ። ቤተሰቦቼ ቢያንስ ጋይስ እኔ የምሰራውን ስራ እንኳን ላሰራው ፈልጋለሁኝ እና ወይ ዩቲዩብ ከፍትለታለሁ ወይ ደግሞ መለስተኛ የሆነ ነገር ብቻ እናሰራዋለን። ስራ ካለ ከዛ እስከ 1 ዓመት ድረስ ቤት ኪራይ ከሌለበት ይልቅ ከ1 ዓመት በኋላ ጥሩ ደረጃ ላይ ደርሶ እንትን ማለት ይችላል ማለት ነው።
ስለዚህ እንግዲህ ቤተሰቦቼ እዚህ ጋር ደግሞ ትንሽ ክላስ አለች። ምናልባት ጓደኛ ቢመጣበት ምናምን ነገር ብለን እችን ክላስ አለች ማለት ነው። እችን ብቻውን አንድ ክላስ ይወዳል ብዬ አስባለሁ። የምር ከልቤ ደስ ብሎኛል። ለምን ደስ እንዳለኝ ታውቂያለሽ? ደስ ስላለህ ደስ ብሎኛል። ደግሞ ብዙም ደስ ይላል። ቀለል ያለ ነው ለወንድ ለጎረምሳ ለአንድ ሰው ደግሞ በቂ ነው። በቃ ከበቂ በላይ በሚላሉ ሳሁን ካሉ እዛ ጋር ትንሽ ይላታል። ስለዚህ አንዳንድ ጊዜ እንደዚህ አይነት መልካም ነገሮችን መልካም ሰዎችን ያብዛልን። ደስ ይለዋል ብዬ ግን አስባለሁ። ሲጀመር የእውነት ነው የማምላቸው አማኑኤል በጣም ደስ የሚል ሰው ነው። ግን መጥቷል፣ ሰርፕራይዝ እናደርገዋለን ማለት ነው። አናውቅም ቤቱ ምን እንደሚል አላውቅም። እሱ የጠበቀው ዝም ብሎ ቤት ነው አዳር እንደዚህ ሪል ስቴት ላይ ምናምን አልጠበቀም። እና ልክረት ወይስ ግን አይመቸኝም። እሺ ይግቡ ነው ግቡ